ብቸኝነት አንገላታኝ ከበደ ማሚ ለምንድን ነው የምታለቅሽው? በእግዚአብሔር ትናንትም ዛሬ ላይ አንድ ሆነ ዋሰሩኝ በእንባታ ጠባለው ፈገግታዬ ምርኮኝ ነገን እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ ጭላንጭል ማጣው ጨለማ ወርሶት ለምንድን ነው የምታለቅሽው? እግዚአብሔር ራስሽን አትግጂ። ለምን አትሰሚኝም? ለምንድን ነው የምታለቅሽው? በማርያም አሁንም ዛሬም ለምን እንዲህ ትሆኛለሽ? በጣም ከፍቶኛል። ማሚንም እየጨነቀኝ ነው። በእግዚአብሔር በጣም ከፍቶኛል። በቃ ብሩክ እኔ ንክፋኝ ስሚኝ አይሚ እኔ እየፈራሁ ነው። እግዚአብሔርን በጣም እየጨነቀኝ ነው። እኔ ራሱ ከባድ ሁኔታ ውስጥ ነኝ እኮ እረዳሻለሁ እኮ እናቴ። ለምንድን ነው ተከትላን ጀምሮ እኮ ነው ዘጋሽኝ አይደል? እኔ አላሳዝንሽም ግን አይሚ እኔም እኮ ተጨነኩኝ። ቢያንስ እኔን እንኳን አረጋግኝ እስቲ። እንዴ ዳረጋጋ ብሩክ እኔ እንኳን ተላጣህ ነው ከዚህ በኋላ ለምንድን ነው የምታጭኝ? ከማን ለምንድን ነው የምታጭኝ? መልሽልኝ። ለምንድን ነው የምታጭኝ? ለምንድን ነው ካሜራ ይዘህ የመጣው? እኔ አውቄ ነው አንተን ብቻ ነው ማግኘት የፈለኩት። ተማሚ አታልቅሽ። በእግዚአብሔር ለምን ታለቅሻለሽ? መጥፎ እኮ ነው። ዳይነሽ እንዳይጠፋ አንቺ ልጅ በእግዚአብሔር። እሺ ምን ላድርግ? እሺ እኔስ ምን ላድርግ? እኔስ ምን ላድርግሽ? ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልጋል። እንደዚህ አታርገኝ እንዴ! በእናትሽ ራፊ ጭራሽ ቀለበትሽን ትመልሻለሽ እንዴ? ስሚ መመለስ ስላለብኝ ነው አይደለም። እኔና አንቺ መጣላት የለብንም። ለምን ይሄ ቀለበት እኔ ጋር ነው ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ እኔ አልቀበልሽም እንዴ! ምን ሆነሽ ነው? ለምንድን ነው የማሰማኝ? እኔ እኮ አንቺን የሚማጣት አልፈልግም። ቅመሜ እኔ አልቀበልሽም። ተቀበለኝ። አልቀበልሽም። ለዚህ ነው የጠራሽኝ? ቅመሜ እናትሽ ረፊ አሞሻል እኮ ገና መድኃኒት እየወሰድሽ ምናምን አይደል እንዴ? ቅመሜ ስሚኛ፣ አትሰሚኝም? እኔ ምንም መስማት አልፈልግም። እሺ ቀለበት አትመልሽልኝ። እኔ ካንቺ ጋር መጣላት አልፈልግም። በእናትሽ እየተጣላን አይደለም ግን ከዚህ በኋላ ምንም ነገር ልትሆን አትችልም። እንካ ለምንድን ነው አንቺ? እኔ አልቀበልሽም። ተቀበለኝ ብሩኬ፣ ደክሞኛል፣ በጣም ደክሞኛል፣ አቅም አንሶኛል። ለምን ደሞ አትረዳኝ እኮ? ስሚኛ አይሚ፣ ስሚኛ እኔ አሁን ካንተ ጋር የምጫጫውበት አቅም የለኝም። ለምን እሺ ትሰጪኛለሽ? ለምን ትሰጪኛለሽ? አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ታሳዝኛለሽ እኮ። እኔም እኮ ጨንቆኝ ነው። እስኪ በእናትሽ ነይ እንዴ! አታውልቂ ቀለበቱን በእግዚአብሔር። ወይ በቃ አይሚ ስሚኛ። ብሩኬ ለምን ደሞ አሰሙኝ? አይሚ ተይ በእናትሽ፣ እኔም አልጎዳብሻል። አላሳዝንሽም? እኔ ያለሁበት ስሜት እኮ በጣም ነው የሚያስጠላው ቅመሜ። ይገባኛል እኮ። ከገባሽ እንረዳዳ በቃ። እኔና አንቺ እንዴት ምንም እርግጠኛ ባልሆንበት ነገር በምን ላግዝ? እንላይ ምንም እርግጠኛ ባልሆን እሺ ከኔ ጋር ብቻ እንድትሆኚ ነው ፈልገው። እሺ ከማን ከዛስ ካንተ ጋር ሆኜ ነገር ይስተካከላል እኮ ሀይሚ። ልጅቷ እርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም እኮ። እርጉዝ መሆኗን ብቻ እኮ ነው ያወቅነው አይደል? ቢሆንስ ሀይሚ ጊዜውን አየን እኮ ትናንትና 26 ሳምንት አለ እኮ ዶክተሩ። ጊዜውን ግን አይተዋል? ስንት ጊዜ እንደሆነ አይተዋል? ሁሉም ነገር ወደ እውነታ ነው የሚያመሩት። እሷ ከተናገረችው ጋር በቃ ሁሉም ነገር ይጋጫል። አንድ አይነት ነገር ነው።
ይበቃሽ ሁሉን ነገር ተረጋግተን 26 ሳምንት አለ። ትናንት አልሰማኸውም ዶክተሩ? ሰምቼዋለሁ አቅማሚ። እሺ እኔ ምን ላድርግ? እኔስ ምን ላድርግ ሃይሚ? ትናንት የተሰማኝን ስሜት ልነግርህ አልችልም። ማሚ እንኳን ደስ አላችሁ በሚመስል አይነት ነበር እያየ የነበረው ዶክተሩ ራሱ። ማሚ በእናትሽ እኔና አንቺ መለያየት የለብንም። እሺ ምን ላድርግ? እውነቱን ተረጋግተን አብረን ሆነን መፍታት አንችልም? ከዚህ በላይ አታሳዝነኝ። በቃ ብሩኬ አብረን ሆነን መፍታት አንችልም? ፈልገው አይደለም ሲጀመር የፈለግኩ ቀለበቱን ልመልስልህ ነው። ለኔ ሳይሆን ለሷ ነው ከዚህ በኋላ የሚገባት፣ ለልጅ እናት። እሚዬ እንደዚህ አትበይኝ። ማይሆን ወሬ ለምን ታወሪያለሽ? በእግዚአብሔር እኔ እያበርኩ እኮ ነው በመሀል ጨርቄ ልጣል። እሺ ብሩኬ እኔ አንተን አትወደኝም ነበር ብዬ ማሰብ አልፈልግም። ለራሴ ጭንቅላት የሚለኝ ሌላ ነገር ነው። ስለማይወድሽ ነው ከሷ ጋር እንደዚህ አይነት ነገር ያደረገው እላለሁ። ግን ደግሞ የምትሆንልኝን ነገር እያየሁ ደግሞ እንዴት አይወደኝም ልበል? እሚዬ እኮ እወድሻለሁ። ለምንድን ነው እንደዚህ አይነት ወሬ? ደግሞ የልጅ አባት ልትሆን ነው። ከምን አወቅሽ? የኔ ልጅ አይደለም እኮ የኔ ልጅ አይደለም ከማለት ውጪ ምንም የማለት አቅም እኮ የለኝም ማለት መጣ ራሷ ካላወራችልን ምንም እኮ አቅም የለኝም ምን አይደለም። የልጁን የልብ ትርታ ሰማ ነው ትናንትና እኮ ቅመም እየሰሚኛ እኔ እኮ ምንም አላቅም። በቃ ምንም ለምን አትሰሚኝ? የኔ ነው ማለት ነው የማያውቀው ልጅ አረገዘሽ ማለት የብሩክም ነው ማለት ነው። አላቅም። እሺ ምን ላድርግ? ጭንቅላቴ ምን ብዬ ላሳምነው? እሺ እሷም ሴት ልጅ ነች፣ በዛ ላይ እርጉዝ ነች። እሺ ራስ ወዳድ ልሁን ብሩኬ? ታሳዝናለች እኮ። እናንቺ አብረን መሆን ማስተካከል ምንም አንችልም? ምን እናስተካክለው? እሺ እሷ እኮ አንተን ብቻ ነው የምትፈልገው። ቅመሜ እኔ ስለሷ ምንም ማውቀው ነገር የለም። እሷ ምን እንደፈለገች ምንም አላውቅም ቅመሜ። እኔ ይሆናል አይደለ እሷ ላይ ማህማን ነገር ደግሞ ማድረግ ልቦና ያልፈቀደልኝም። ገብቶሻል አይደል? በዚሁ ከቀጠለ ግን እኔ መጨከኔ አይቀርም። እንዴት ግን እኔ ደግሞ አንቺ ማጣት አልፈልግም ቅመሜ። በቃ ይሄንን ቀለበት አንተን ማጣት እፈልጋለሁ እኮ። እሺ ቀለበት አንተን ማጣት እፈልጋለሁ። ቀለበት ሻውተሽ እኔ ይሄ ቀለበት ማይሆን ተስፋ እየሰጠኝ ነው ብሩክ። አይገባህም እንዴ? አይገባህም? ቀለበት መመለሱ ነው ታዲያ። ለምን ደግሞ አትረዳኝ? እንዲሽ ያህራሳት ያለቅሽ ምንድነው? እሺ አንቺ ራስሽ የምትጎጂው ምን ላድርግ? እኔ እኮ የጠራሽኝ ደስ ስለሚል ነገር መስሎኝ ነበር። ተስፋ አድርጎ ምንም ደስ የሚል ነገር የለም ብሩኬ፣ ምንም ደስ የሚል ነገር የለም። እኔ ከሐኪም ቤት ቀጠሮ ነበረኝ፣ በዛው ነው አንተን ላገኝ የፈለኩት። እንካው ሃይሚ አትዚም። በቃ እንቀለበተን አልፈልግም። በእናትሽ ምትሰሚኝ ከሆነ አልፈልግም። በቃ አትጨቃጨቀኝ በእናትሽ። ለምን አትሰሚኝም? እንካው ቅመሚ ከፈለክ ጣለው እና ላስችሉሽ ነው እኔ ላይ የምትጨክኙ። ግን ሃይሚ አስችሉሽ ነው እኔ ላይ የምትጨክኙ። ስለምወድ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እኔ ከሰው ጋር የምጣላበት አቅሙ ራሱ የለኝም። በጣም ነው ድክም ያለኝ ብሩኬ፣ ተረዳኝ። ሃይሚ በእናትሽ ማን ቀላቀል ልጅ በእናትሽ ተረዳኝ ብሩኬ። በራሴ ላይ እየጨከንኩ ነው። ሰሚ ተረድቼሽ እኮ ነው አይደል እንዴ? እኔ እንደሌላ ጊዜው መጮህ እኮ ከብዶኛል። ሃይሚ ድክም ብሎኛል እኮ። እኔ እኮ እንድትረጂኝ ብዬ ነው እዚህ ጋር የምሞክረው። አይንሽም እየተቋቆረ ነው። በእናትሽ ሃይሚ እንቅልፍ ራሱ መስራት እየተኛው አይደለም። ቅመሚ በጣም ብዙ ነገሮች ናቸው የተናጉት። ሁሉ ነገር ነው የተናጋብኝ። ሻታልኩሽ በቃ በእናትሽ እኔን ትልቅ አድርገህ
ሁሉም ነገር እኮ ለበጎ ነው፣ እናልፈዋለን። እንደዚህ አይነት ነገር ለበጎ ሁሉንም ነገር እናልፋለን። ቅመሜ እኔና አንቺ ብቻ አንድ ላይ ነው። ለምን በዚህ ልክ ለምን ተፈተንኩኝ? አይሚ እንደዚህ አትበይ። ስንት ችግር አልፈን አይደለ? ይሄንንም ማለፍ ይከብደናል። ቅመሜ አይንሽ እኮ ልክ አይደለም። እዚህ ጋር ተቋቁሯል ምናምን እኮ እንቅልፍ እየተኛው አይደለም እኮ። ታዲያ ራስሽ መጉዳት የለብሽም እኮ አይደለ? መፍትሄ ብንፈልግ አይሻልም? ኧረ ሀይሚ በእግዚአብሔር አታልቅሽ በእናትሽ። ተው በእናትህ በቃ ከዚህ በላይ ልቤን አትስበረው። ምን ላድርግሽ? እኔስ ምን ላድርግ? ሀይሚ እኔም እኮ ግራ ገባኝ። እኔም እኮ በራሴ መንገድ ላይ ነኝ አይደለ? እንደዚህ አይነት ነገር ውስጥ ቆይ እንድትገባ ያደረኩ እኔ ነኝ? አናድጄ ነው እሷን ያገኘሃት? አናድጄ ነው አይደል? በእናትሽ እምባሽን እንደዚህ አታውጂ። ባልጣላ እኮ አታገኛትም ነበር፣ እርግጠኛ ነኝ። ስለተጣላን ነው። ራሴ ነኝ የፈተንኩት። በቃ ተወኝ። ማንን መውቀስ እንዳለብኝ ራሱ አላውቅም። አሚ በማርያም ስሚኝ። እኔ በእናትሽ ግራ እየገባኝ ነው። ገብቶሻል አይደል? ብሩኬ በቃ ሂድ። እኔ እዚህ ጋር ላለማልቀስ የቻልኩት እኔ እየሞከርኩ ነው። በእናትሽ ረፊ በቃ አይሚ እንደዚህ ባሽን እያወረሽ ባስብኝ አትስበሪ በእናትሽ። አሁን እኔ መቋቋም አቅሙ ራሱ የለኝም። ከማልቀስ በቀር ምን ላድርግሽ? እኔ ታውቀኛለህ አይደል? ትንሽ ነገር ነው የሚያስከፋኝ። አሁን ግን በጣም ነው ተስፋ የቆረጥኩት። በሁሉም ነገር ተስፋ ቆርጫለሁ። ገባ አይደለ? ተረዳኝ በቃ እኮ ቅመሜ። እኔ እኮ ተረድቼሽ ነው ሁሉንም ነገር አይደል እያወራሁ ያለሁት። እና እንላይ መፍትሄ ይሆናል። በእናትሽ አይሚ ይሆናል መፍትሄ። ቀለበት መመለስ መፍትሄ ይሆናል። ምን ላድርግሽ ቅመሜ? ኧረ ሀይሚ በእናትሽ ተይ። ሀይሚ ስንት ተስፋ አለን እኮ እኛ፣ ብዙ ተስፋ አለን። ተስፋ የለም ተው አለን ሀይሚዬ። እንዴ ግዴታ አረገዘች እና የኔ ልጅ ነው ማለት ነው? መልሽልኛል። አላውቅም። እሱን እውነቱን እኮ ይወጣል፣ ፈጣሪ ብቻ ነው የሚያውቀው። ግን ለምን እኔን በዚህ ልክ ለምን ፈተና ውስጥ ገባሁኝ? እኔ ከፈጣሪ ጋር ራሱ ጸብ ውስጥ ልገባ ነው ባንተ የመጣ። በጣም ተፈተንኩኝ። ሀይሚዬ ተይ፣ ምንም እርግጠኛ ባልሆነ ነገር አንለያይም። ብሩኬ ብዙ ነገሮችን ታግሻለሁ አይደል? በአንተ ዙሪያ በጣም ብዙ ነገሮችን፣ ብዙ ጊዜ ተጣልተናል፣ ብዙ ነገሮችን ተቋቁሜያለሁ። አሁን ግን እየወደድኩ ነው የምንለየው። ገባው አይደል? እየወደድኩ ነው የምንለየው። ተረዳኝ በቃ። ጥላቻ ሆኖብኝ አይደለም። የምትወጂኝ ከሆነ ለምን አደረከው እያልኩህ አይደለም። በቃ የምትወጂኝ ከሆነ ለምን እንለያያለን? መሆን ስላለበት ነው እንዴ። ለምንድን ነው እንደዚህ የምትይው? ተው፣ እኔን ተወኝ። ልጅቷን ተዋት። ግን ሕፃኑን ልጅ አስበው። ምንም አያውቅም ይሄ ልጅ፣ ገና አልተወለደም። ምንም የወደፊት ዕጣ ፈንታውን እንኳን ምንም አናውቅም። እኔ ምን ላድርግ? እኔ ስለምን ልጅ ነው የምታወሪብኝ? ሀይሚ ለምን ታስጨንቅኛለሽ? እኔ እንደዚህ አይነት ነገር መስማት አልፈልግም። በእናትሽ ብሩኬ መጣል አልመጣም? ከ6 ወር በፊት መጥቻለሁ። እሺ እኮ አግኝቻታለሁ እኮ አግኝቻታለሁ። እሺ በቃ እና በተገናኘ ነው እንዴ? ያደረጋችሁትን ፈጣሪ ነው የሚያውቀው። ቅመምዬ እኔ እዛ ጋር ስሚኝ፣ የሆነ ነገር ካላደረገችኝ በስተቀር ምንም እንዳላደረግኩ አውቃለሁ። ቅመምዬ ምንም ታርግ ምንም፣ ብቻ ግን እሷ ወጥመድ ውስጥ ገብታ እንደምትወድህ እያወቅን ያገኘሃት አይደል እንዴ? ቅመም ሁሉም ነገር እኮ አልፎ ነበረ። በእናትሽ እንደዚህ አትሁኝ። በቃ እንደክሞኛል ብሩኬ። በቃ ቅመምዬ እንደዚህ አትሁኝ። እንለይሻት ቢን ቀለበት አትስጪኝ በእናትሽ። እየወደድኩ ነው የምንለይህ። መሆን ስለሌለበት ነው። እኔ ተስፋ ማድረግ አልፈልግም በራሴ ላይ በወደፊቱ ምናምን። በቃ ተስፋ መስጠት አልፈልግም ለራሴ። ተረዳኝ በቃ። ለምንድን ነው የማትረዳኝ? በጣም ድክም እያለኝ ነው። አንጨቀጨቀ በእኔና ባንተ እኔ ብቻ አይደለሁም። በጣም ብዙ ሰው ቤተሰብ ራሱ ተስፋ ነበረው አይደል እንዴ? ታውቃለህ አይደል? ግን በቃ ሁሉም ነገር ከንቱ ሆኗል። ራስ ወዳድ መሆን አልፈልግም። ከማንም ጋር ደግሞ ባንተ የመጣ መጣላት አልፈልግም። ምን ማለት ነው ደግሞ? ምን ማለት ነው? ሽራሽን አትጉጂ በቃ። በእናትሽ ሽራሽን አትጉጂ ቢያንስ እንዴ። ሁሉም ነገር ይስተካከላል እኮ ሀይሚ። ለበጎ እኮ ነው። ሁሉንም ነገር እኮ ማለፍ እንችላለን። ቅመሜ ሰሚኛ። አሁን ከዚህ በኋላ አንተን ለማግኘት ምን አይነት ሰበብ ነው የምፈጥረው? ምን ማለት ነው? እኮ ካንቺ ጋር እኮ ነኝ ቅመሜ። ከኔ ጋር አይደለም፣ ካንቺ ጋር ነኝ። እኔ ብሩኬ ቅመሜ ምን ሆነሻል? በእናትሽ አታስጨንቂ። እኔ ውስጥ እየጨነቀ ነው። የሚያስጠላ ስሜት ውስጥ ነኝ። በእናትሽ ቅመም
በቃ ሂድ። እኔ ተማሪ ድምጥዬሽ እንዴ እዚህ ብቻሽን ጥዬሽ እኔና ተስፋ ቆርጠሽብኛል። በኔ ባንተ አይደለም በራሴ በጣፋንታዬ ነው ተስፋ የቆረጥኩት። እንደዚህ አትበያ። እንደዚህ ነገር ይገጥመኛል ብያለሁ። እኔ አንቺ ጋር እኮ ነኝ። እኔ ምን አልኩሽ? እኔ እኮ አንቺ ጋር ነኝ። ለኔና ላንተ ደስታ ብቻ ነበር የሚገባን እኮ። እኔ አንቺ ጋር እኮ ነኝ። እኔ አንቺ መለየት አልፈልግም እያልኩሽ እኮ ነው የሚይ። ግን ደግሞ የአንድ ቀን ስተትህ ላይ አይታናለች ብሩኬ። ለምን ደሞ አትረዳኝ? ሃይሚ በእናትሽ ያ ልጅ የኔ አይደለም። እኔ ምንም አላቅም። የኔ አይደለም። በእናትሽ አታስጨንቅኝ። በቃ በእግዚአብሔር ቢያንስ ራሽኑኝልኝ። ሃይሚ ስሚኛ፣ ማልቀስ መፍትሄ አይደለም። በእናትሽ እኔ ጨንቆኛል። እኔ በቃ እኔ ላብድ ነው ሃይሚዬ፣ ላብድ ነው በቃ። በእናትሽ እኔ ጭንቅ ብሎኛል። ቢያንስ እንደዚህ አይነት ውሳኔ አትወስኚ። ቀለበትሽን ሰሪልኝ። ጭራሽ መልሰሽ ከዛስ ካንቺ ተለያየው። ከዛስ እኔ ድብድ ልጫወት ነው። ትንሽ ነው የቀረኝ ሃይሚ፣ ትንሽ ነው የቀረኝ። ግራ ገብቶኛል። በእናትሽ መሆን ያለበትን ነገር ነው ያደረኩት። ምኑ ነው የሚሆነው? እንኪ መልሽ እየሰሪ። አልፈልግም ብሩኬ፣ አልፈልግም። ሃይሚ በእናትሽ እኔ እየጨነቀኝ ነው። እየለመንኩሽ እኮ ነው። በማይሆን ተስፋ መኖር አልፈልግም። ለልጅቷም ለምኑም ተጨንቄ እችላለሁ። በእናትሽ ላብድ እኮ ነው። በማይሆን ተስፋ መኖር አልፈልግም እያልኩ ነው። ገባህ አይደለ? ሃይሚ በእናትሽ ላንቺም ጤና ተጨንቄ፣ ለሁሉም ነገር ተጨንቄ ላብድ ነው። እኔ በእናትሽ ደህና ነኝ። ደህና ነሽ ብሎኛል ዶክተሩ። ደህና ነኝ ሃይሚ በእናትሽ በቃ በእናትሽ ከዚህ በላይ አታስለቅሰኝ ብሩኬ። ተረጋጊና ተረጂና እኔን ስሚኝ። እሺ አዳምጪ። ምንም ሰማ ነገር የለም ብሩኬ። እዚህ ተመችቶኛል። አሁን ሂድ በቃ። ቀለበቱን ልመልስልህ ነው የጠራው። በእናትሽ ሃይሚ በእግዚአብሔር እንደዚህ አይነት ውሳኔ አትወስኚ በእናትሽ። እኔ ጋር አስገድጄሽ ምንም ነገር ማድረግ ራሱ እኔ ጋር ቢቀመጥ ራሱ እጄ ላይ አላደርገውም። ከዚህ በኋላ ቦርሳዬ ውስጥ ይቀመጥ ይሆናል እንጂ ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅም አጣሁ ልዋሰው ተጎዳው ሰው የለም አቅም አጣሁ ልዋሰው ተጎዳው ሰው የለም ያለምኩ ጉሙ ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ